ሰላም የትንሿ ሲኒማ ቤተሰቦች እንዴት ናችሁ? ዛሬ እጅግ አስቂኝና አዝናኝ የሆነ ላቨር ቦይ የተሰኘ ፊልም አብረን ልናይ ተገናኝተናል። እንደምትዝናኑትና አሪፍ ቆይታ እንደሚኖረን ተስፋ አድርጋለሁ። ይመቻችሁ። ፊልሙ ሲጀምር የኮሌጅ ተማሪው ራንዲ ቦዴክ ከእጮኛው ጋር አሪፍ ጊዜ ለማሳለፍ ዶርሙን እያጸዳ እንመለከተዋለን። በድንገት ግን ጓደኞቹ በመምጣት ይረብሹትና ለመዝናናት አብሮ እንዲወጣ አስገድደውት ይዘውት ይወጣሉ። ጃኒ እጮኛዋ ራንዲን ለማግኘት ደስ ብሏት ወደ ቦታው ስትመጣ ከጓደኞቹ ጋር እየጨፈረ ትመለከትና በጣም ትናደዳለች። ሶኬቱንም ትነቅለውና ሁሉም ከዛ ቦታ እንዲበታተኑ ታደርጋቸዋለች። በነጋታው ጠዋት ራንዲ ሰክሮና ወለል ላይ ተኝቶ ይነጋበታል። ጓደኛው ጆሪም ይመጣና እየመታ ይቀሰቅሰዋል። ጆሪም ስለ እጮኛው ጃኒ የቀለደና መጥፎ ነገሮችን ሲናገር ይደባደባሉ። ጃኒም ትመጣና ወደ ውስጥ አስገባዋለች። እሱም ማታ ስለተፈጠረው ነገር ይቅርታ እየጠየቃት ጓደኞቹ በጣም ብዙ ስለሆኑና ስላስጨነቁት ምንም ማድረግ እንዳልቻለ ይነግራታል። ጃኒም እየተናደደች አንተ ለኔም ሆንክ ለራስህ ማትሆን ሰው ነህ፣ እንዴት ብዬ ነው አንተን ለቤተሰቦቼ ማስተዋወቅህ? የሚያውቁት እኮ እጮኛዬ እንደሆንክ ሳይሆን የክላስ ጓደኛዬ እንደሆንክ ነው፣ በጣም የምታሳፍር ሰው ነህ እያለች ትናገረዋለች። እሱም ሁለተኛ እንደዚህ አይነት ጥፋቶችን እንደማያደርግ ቃል እየገባላት በድንገት የራንዲ አባት ጆይ ወደ ዶርሙ ይገባል። አባቱም ለዊከንድ ሊወስደው እንደመጣ እየተናገረ በጣም እንደቆየና እሱን ለማግኘት ወደ ዶርሙ እንደመጣ ይነግረዋል። ግርግሩ ብዙ ያልተመቻት ጃኒ ዶርሙን ለቃ ትወጣለች። አባትየውም በዚህ ሰዓት የእሷን ማንነት ሲጠይቀው ኮሌጁ የቀጠራትና ዶርሙን ልታጸዳ የመጣች ሴት እንደሆነ በመናገር ይዋሸዋል። አባትየው በል በቃ አሁን ሰዓት ረፍዶብናል በማለት እዛ ጋር የተቀመጠውን ሻንጣ ይዞለት ወደ ውጭ ይወጣሉ። እቃውን መኪና ውስጥ እየጫኑ ጆይ ሻንጣውን ሲወረውረው በድንገት ሻንጣው ይከፈትና ራንዲ ሻንጣው የጃኒ እንደሆነ ተመልክቶ ወዲያው ይደብቀዋል። ወደ ቤት ከገቡ በኋላ እናቱ ዳያንና አባቱ ጆይ ራንዲን የትምህርት ውጤቱ በጣም ዝቅተኛ ስለሆነ በጣም ይቆጡታል። አባትየው በጣም ስለተናደደ ካሁን በኋላ ለሱ የኮሌጅ ትምህርት ምንም አይነት ወጪ እንደማያወጣ ይናገራል። እናትየው እንደዚህ ማድረግ እንደሌለበትና እንዲረጋጋበት ነግረውም ጆይ እውነቱን ለመናገር እኔ የምማረው ነገር ምን እንደሆነ እንኳን አላውቅም፣ ስለዚህ ገንዘብህን ባታባክል ላንተም ጥሩ ይሆናል ይለዋል። በዚህ ጉዳይም ከአባትየው ጋር ከተጣሉ በኋላ ራንዲ ከሳምንት በኋላ የሆነ ፒዛ ቤት ውስጥ ተቀጥሮ መስራት ጀመረ። እዛ የተዋወቀው ጓደኛው ሳል ይባላል። ራንዲ ብለሳል በዚህ ወር ውስጥ ብቻ $9,000 መስራት እንዳለበትና እቅዱ እንደሆነ ይነግረዋል። ሳልም እየቀለደበት በቀን ውስጥ 3ቱንም ፈረቃ እንኳን አፈራርቀ ብትሰራ እንኳን በአንድ ወር ውስጥ $9,000 መስራት አትችልም ይለዋል። በድንገት ሁለት ሴት ከስተመሮች ወደ ውስጥ ገብተው ፒዛውን እየጋገረ የነበረውን ቶኒ ተመልክተውት በጣም እንደወደዱትና ደስ የሚል ልጅ እንደሆነ ይናገራሉ። ሳልም ወደ ራንዲ በመሄድ እነዚህ ሴቶች ወንድ ፈልገው ነው የመጡትና ለምን ሄዳ አታናግራቸውም ይለዋል። ነገር ግን ራንዲ እኔ እመወዳት ጃኒ የምትባል ፍቅረኛ አለችኝ፣ እሷ ላይ መቼም ቢሆን መማገጥ አልፈልግም ይለዋል። ሳልም ከእጮኛ ጋር ኮሌጅ ትምህርቱን ባቆምክ ሰዓት ነበር የተቆራረጣችሁት፣ ካሁን በኋላ እንገናኛለን ብለን እንዳታስብ በማለት ያሾፍበታል። ከቆይታዎች በኋላ አለቃቸው ለራንዲ ብዙ ፒዛዎችን ይሰጥና ዲሊቨር እንዲያደርግ ይነግረዋል። ዴሊቨሪውንም እያደረሰ በድንገት መሃል መንገድ ላይ የሆነች ሴት ይመለከትና በውበቷ በጣም ይማረካል። እሷም ወደ አንድ ሱቅ ስትገባ ይመለከትና እሷን ተከትሎ መኪናውን በማቆም ወደ ሱቁ ይገባል። ወደ ሴቷን በመቅረብ ሊያናግራትና ሊቀርባት ሲሞክር እሷ ግን በጣም ልጅ እንደሆንክ ነው ማስበው፣ ስለዚህ አትመጠነኝም በማለት ጥላው ትሄዳለች። ይህንን የተመለከተችው አሌክስ ልጅቷ በጣም ተሳስታ እንደነበርና አሁን ከሷ ጋር መሆን እንደሚችል ትነግረዋለች። አሌክስም ሀብታም ስለነበረች ሱፍ ትገዛለትና እንደ ስጦታ ትሰጠዋለች። ራንዲም እየተደሰተ በጣም ደስ የምትል ልጅ እንደሆነ እየተናገረ በድንገት መኪናውን የማይቆም ቦታ አቁሞ እንደመጣ በማስተዋል ሊቀጣው የነበረውን ትራፊክ በመለመን ከዛ ቅጣት ያመልጣል። ፒዛቸውን አድርሶ ወደ ሬስቶራንቱ ሲመለስ ለጓደኛው ሳል ከአሌክስ የምትባል ሴት ጋር ተዋውቆ እንደነበር ይነግረዋል። አለቃቸውም በድጋሚ በጣም ብዙ ፒዛዎችን በማምጣት ይሄ የቤቱ ስፔሻል የሆነው ኤክስትራ አንቾቪ የተባለው ፒዛ ነው፣ በጣም ብዙ ሰዎች እያዘዙ ስለሆነ አሁኑኑ ዲሊቨር አድርግላቸው ይለዋል። ወደ ታዘዘው ቦታ ሲያደርስ በሚገርም ሁኔታ አሌክስን ያገኛታል። እሷም በጣም ስለወደደችው ድጋሚ ልታገኝበት የምትችለው መንገድ ይሄ ስለሆነ ይህንን እንዳደረገች ትነግረዋለች። አሳምናውም ሆቴል ውስጥ ታሳድረዋለች። እሱም ለአባቱ በመደወል ዛሬ ጓደኛው ጋር እንደሚያድርና እንደማይመጣ ይነግራቸዋል። አሌክስና ራንዲ ምሽታቸውን እዛ እያሳለፉ የሚያደርጉትንም ያደርጋሉ። ራንዲም እንዴት ግን ብዙ ወንዶችን መምረጥ እየቻልሽ እኔን ልትመርጭ ይቻልሽ ይላታል። እሷም ከራሱ አልፎ ሰውን ደስተኛ ማድረግ የሚችል ሰው እንደምትፈልግና እሱ ልክ እንደዛ አይነት ሰው እንደሆነ ትነግረዋለች። በነጋታው ራንዲ ለሳል በትላንትናው ምሽት ብቻ 7 ዙር ፍቅር ሲሰራ እንዳደረ ሲነግረው ሳል በጣም ይደነግጣል። በሌላ በኩል ራንዲ ሱፉን ሬስቶራንት ውስጥ ጥሎ ስለነበር የሄደው ቶኒ ሊያደርስለት ወደ ቤቱ ይሄዳል። የራንዲ አባት ጆይ ሱፉን ይቀበለውና ስጦታ እንደሆነም ያስባል። ራንዲም ወደ ቤት ውስጥ ሲመለስ ትላንትና ያደረው እሱ ጋር እንደሆነ ይጠይቀዋል። ራንዲም ነገሩን ቀለል ለማድረግ አዎ እሱ ጋር ነበር ያደርኩት ይለዋል። ሱፉንም ለመለካት ወደ ክፍሉ ይዞ ሲሄድ በድንገት ሱፍ ውስጥ የነበረው ደብዳቤ መሬት ላይ ይወድቅና ጆይ አንስቶ ይመለከተዋል። ከሱ በጣም ፍቅር እንደያዛት ብቻ ብዙ ነገር ተጽፏል። ይህንን የተመለከተው ጆይ ይሄ ደብዳቤ የጆይ ስለመሰለው ይሄ ልጅ ምን ጀመረ ጌ ሆነ እንዴ በማለት ስለ ልጁ መጨነቅ ጀመረ።
ሳል ከስራ ቦታ ይደውልለትና ኤክስትራ አንቾቪ ፒዛ በጣም እየታዘዘ እንደሆነና ትላንት ያመጣልን ሰውዬ እንዲያመጣልን ነው የምንፈልገው እያሉ ስለሆነ እንድትመጣ ይለዋል። ጆይም ለዳያን ደብዳቤውን እያሳያት ይሄ ልጅ ጌ ሆነ እንዴ ወደ ቸርች ይዘነው ልንሄድ ይገባል ይላታል። አሌክስም በመኪና ይዛው ወጥታ ረጅም መንገዶችን እየሄዱ ነው። አሌክስ ከሱ መለየት እንደማትፈልግ ስትነግረው ጃኒ የምትባል ፍቅረኛ እንዳለውና ከሷ መለየት እንደማይፈልግ ይነግራታል። እሷም እንደዛ ከሆነ ጊዜህን ብቻ ከኔ ጋር አሳልፍ፣ ተገቢውንም ክፍያ ከፍላለሁ በማለት በዚህ ይስማማሉ። ጊዜውንም ከሷ ጋር በማሳለፉ $200 ትሰጠዋለች። ለሳምንታትም ወደ ሌላ ሀገር ልትሄድ ስለሆነ ተሰናብታው ወደ ኤርፖርት ሄጃለሁ ብላ ትወጣለች። ጆይ በድንገት የራንዲ ክፍል ገብቶ ሻንጣውን ሲከፍተው ባለፈው ያመጡትን የጃኒ የሴት ልብሶች ተመልክቶ ይሄ ልጅ ከኛ በመደበቅ የሴት ልብስ ነው የሚለብሰው፣ በቃ ጌ ሆኗል በማለት ቤቱን ቅውጥ ያደርገዋል። ሳልና ራንዲ በዚያ ከሄድን $9000 መብላት በጣም ይከብደናል፣ ስለዚህ አንዳንድ ነገሮች ማድረግ አለብን በማለት ይነጋገራሉ። በድንገት አለቃቸው በመምጣት ኤክስትራ አንቾቪ የተባለውን ፒዛ ያዘዘ ሰው አለ፣ ስለዚህ አድርስ በማለት ይሰጠዋል። ወደ ተባለው ቦታም ሲያደርስ በጣም ትልቅ የሆነ ቤት ያገኛል። ይህንንም እያደረገች ያለችው አሌክስ ነች በማለት አሌክስ በማለት እየተጣራ ወደ ውስጥ ይገባል። ነገር ግን ውስጥ ሲገባ ያገኛት ሴት ኩዩኮ ብሮከርን ትባላለች። እሷም የአሌክስ ጓደኛ እንደሆነችና ይህንን ነገር አሌክስ እንድታደርግ ነግራት እንደሆነ ስትነግረው እሱ ግን ነገሩን በመፍራት ይሸሻል። ነገር ግን እሷ እያለቀሰች እንዴት ንቀኸኝ ትለኝ ትሄዳለህ ስትለው በነገሩ በጣም ይደነግጥና ይመለሳል። እሷም ከባለቤቷ ጋር ጥሩ ግንኙነት እንደሌላትና እሱ አሌክስን አስደስቷት እንደነበር እንደተነገራት፣ ስለዚህ ከእሷ ጋርም ጊዜ በማሳለፍ ደስ እንዲላት እንዲያደርግ ትጠይቀዋለች። ራንዲ እየተካሄደ ባለው ነገር ቢንበጫበጭም ነገር ግን ደፈር በማለት ይስማታል። እሷም ግን አይ ነገሩ በዚህ ብቻ መቆም የለበትም በማለት ወደ መኝታ ክፍሏ ይዛው ሄድና እሷ የፈለገችውን ነገር ያደርጋሉ። ወደ ሬስቶራንቱ ሲመለስ ሳል 5 ሴቶች ኤክስትራ አንቾቪ የተባለውን ፒዛ አዘዋል፣ ምን እየተፈጠረ ነው ሲለው ራንዲ እየተጨነቀ አይ ትእዛዙ እንዲሰረዝ አድርግ ማድረስ አልችልም ይለዋል። ሳልም ኦርደሮቹን ካንሰል ማድረግ እንደማይችልና ግዴታ መሄድ እንዳለበት ይነግረዋል። በሌላ በኩል የራንዲ አባት ጆይ በሚሰራበት የኮንስትራክሽን ቦታ ላይ ሃሪ ብራክነር የተባለ ሰውዬ በጣም ብዙ የሮቦት ማሽኖችን ከቻይና ሀገር እያስገባ እንደሆነና በዛ ጉዳይ ላይ አብረው መስራት እንዳለባቸው እየተነጋገሩ እናያለን። በድንገት ሊንዳ የተባለ ሴት ከቢሮ ወጣ በማለት የራንዲ አባት ጆይን ዛሬ ቤቷ ቀለም ስለተቀባና ቀለም ስለሚሸት ቢሮ ውስጥ ማደር ፈልጋለሁ ትፈቅድልኛለህ ስትለው እሱም ፈቃደኛነቱን ይገልጽላታል። ጆይና ሃሪ ለመዝናናት ወደ አንድ መጠጥ ቤት ሄዱ። እየጠጡም ጆይ የልጁን ፎቶ በማውጣት ልጄ ጌ ሆኖብኛል፣ እንዴት አድርጌ ይህንን ነገር ማስተካከል እንደምችል አላቅም በማለት ሃሪም ማማከር ጀመረ። ሃሪም ጉዳዩ በቀላሉ ስለማይፈታ ጸሎት ቦታ ይዘው ሂድ ይለዋል። የራንዲ እናት ዳያን ራንዲ ከእጮኛው ጃኒ ጋር ሲያወራት ሰማና ጌ ያለመሆኑን ለራሷ ታረጋግጣለች። በጣም ሰክሮ የነበረው ጆይ በስካር መንፈስ ሆኖ ወደ ቢሮ በመሄድ ሊንዳ ጋር ያድራል። በነጋታው ተነስቶ የተፈጠረውን ነገር ሲያስተውል ሊንዳ በጣም ሰክሮ ስለነበር ምንም እንዳልተፈጠረ ትነግረዋለች። እሱም እንግዲያውስ ምንም ካልተፈጠረ ለማንም ሰው ትንፍሽ ማለት የለበሽም በማለት ያስጠነቅቃታል። በድንገት ግን ዳያን ትደውልና ሊንዳ ሳታውቅ ታነሳዋለች። ዳያንም በድንጋጤ እየማገጠባት እንደሆነ ማሰብ ትጀምራለች። እነ ራንዲ ስራ ላይ ያሉ ጆሪ ወደዛ በመምጣት ስለ ጃኒ አንዳንድ ነገሮችን እየተናገረ መቀለድ ጀመረ። ራንዲ በንዴት ሊጣላ ሲል ሳል ይመጣና ያገላግላቸዋል። ከቆይታዎች በኋላ ኤክስትራ አንቾቪ ፒዛ ታዞ ወደ ታዘዘበት ቦታ ለማድረስ ይሄዳል። እቺ ደግሞ ዶክተር ቾይስ ፕላመር ትባላለች። የራንዲ ጉዳይ በብዙ ሴቶች በኩል እየተወራ ላቨር ቦይ በማለት ሁሉም ሴቶች ፒዛ እንደሚፈልጉ በማስመሰል እየጠሩት የሚፈልጉትን ነገር እንዲያደርግላቸው ይጠይቁታል። የዚህኛዋ ደግሞ ትዕዛዟ ከበድ ያለ ነበር። ግቢ ውስጥ ያሉ ሰራተኞች እያዩን እዚህ መስታወት ፊት ለፊት ቆመን ነው ማድረግ ያለብን ትለዋለች። ራንዲም እየደነገጠ ለምን እንደዚህ እንደፈለገች ሲነግራት ባለቤቷ በጣም በብዙ ነገር እንደሚበድላትና ከተለያዩ ሴቶች ጋር እየሄደ እንደሚማገጥባት ስለምታቅ እሷም ከሌላ ወንዶች ጋር እንደምትወጣ በደንብ ማሳየት እንደምትፈልግ ስትነግረው ራንዲ ነገሩ እንደዛ መሆን እንደሌለበትና አሁን መጀመሪያ እየደነስ እንዳንስ ላስተምርሽ በማለት ከሷ ጋር መደነስ ይጀምራሉ። ጆይ ወደ ቤት ሲገባ ለሚስቱ አበባ ቢሰጣትም እየማገጠ እንደሆነ ስለምታስብ እምቢ በማለት ጥላው ትሄዳለች። ራንዲ ብዙ ሴቶች እየፈለጉት ስለሆነ እነሱን ለማማለል ዳንስ እየተለማመደ ነው። ማታ ላይም ለጃኒ ደውልላትና እስከዛሬ እሷ የምትፈልገውን ነገር እንዳላደረገላት አሁን ብዙ ነገሮችን እየተማረ ስለሆነ እንደሚክሳት ይነግራታል። የተለያዩ ሴቶች ላቨር ቦይ እያሉ ይጠሩታል። እሱም እነሱን የሚያማልልበትን መንገድ እየተለማመደ ገንዘብ መቀበሉን ተያይዞታል። እንዴት ማሳጅ እንደሚደረግ፣ የተጎዱ ሰዎችን ማማከር፣ አበባ መስጠት፣ ብዙ ነገሮችን እየተለማመደ ነው። ፒዛ ለማድረስ ሲሄድ የሚለብሰው እንኳን ሱፍ መሆን ጀምሯል። በራንዲ ምክንያት ብቻ የተለያዩ ሴቶች ባሎቻቸው ላይ መማገጥ ቀጠሉ። እሱም ዳንሱን አጧጥፎ ተለማምዶት አሁን ላይ የዳንስ ማስተር ሆኗል ማለት ይቻላል። ሳልንም $9000 ለመድረስ ምን ያህል እንደሚጠበቅባቸው ሲጠይቀው ትንሽ ብቻ እንደሆነና ነገር ግን ብዙ ሴቶች በሱ አካውንት ገንዘብ እያስተላለፉ ስለሆነ ባሎቻቸው ይህንን ያወቁ ቀን አንተ ጋር ቀጥታ ሊመጡ እንደሚችሉ መጠራጠር የለብህም። ስለዚህ ገንዘቡን በባንክ አካውንት ሳይሆን በእጅ መቀበል አለብህ ይለዋል።
ከጊዜያቶች በኋላ ጆሪ በድንገት ራንዲ ከትላልቅ ሴቶች ጋር እየወጣ እንደሆነ ተመልክቶ በጣም ይደነግጣል። ራንዲ አሁን ደግሞ ሞኒካ ዲላንሲ ከተባለች ሴት ጋር ነው ያለው። ባለቤቷ ቦዲ ቢልደር እንደሆነ ነገር ግን ስፖርት ቤት ብቻ እየተመላለሰ ለሷ ምንም ጊዜ እንደማይሰጣት ትነግሯለች። ከሷ ጋርም ፎቶ እየተነሳ እንዲሁም የተለያዩ ነገሮችን እያደረገ ጊዜውን ያሳልፍና ያስደስታታል። በነጋታው ቦዲ ቢልደሩ የሞኒካ ባለቤት ወደ ሬስቶራንታቸው በመሄድ ራንዲን ያንጠለጥለዋል። ወደ ሆስፒታልን በሚሄድ ሰዓት ሚስቶቻቸውን ያስማገጠባቸው ወንዶች ሲያሰቃዩት በህልሙ ይመለከታል። አዎ ይህ ሁሉ በህልም ነበር። ዳያና ወደ ባለቤቷ ጆይ ትደውላለች። እሱም በኮንስትራክሽን ስራ ላይ ያሉ ቧንቧ ስለተሰበረ እየሰሩ ማደር እንዳለበትና እንደማይመጣ ይነግራታል። በድንገት ግን ካጠገቡ ያሉ ሴቶች ሲያወሩ ትሰማና አሁንም ጥርጣሬዋ በጣም ይጨምርና ትናደዳለች። በነጋታውም ወደ ዶክተር ጆይስ በመሄድ አንዳንድ ነገሮችን እያማከረች ባለቤቴ በጣም ስለሚማግጥብኝ እኔም ከተለያዩ ወንዶች ጋር መውጣት ፈልጋለሁ ትላታለች። ዶክተሯም በሚያስቅ ሁኔታ ላቨርቦይን ለምን አታገኘውም? በደንብ አድርጎ ያስደስትሻል ትላታለች። እንዴት እሱን ማግኘት እንደምትችልም ትነግራትና አድራሻ ሰጥታ ይለያያሉ። ኩዮኮና ራንዲ ገንዳ ውስጥ በመሆን ጊዜያቸውን እያሳለፉ ነው። በድንገት ግን ሳታስበው ባለቤቷ ወደ ውስጥ ይገባል። ራንዲም በዚህ ሰዓት በፍጥነት አልጋ ስር ገብቶ ይደበቃል። ሃሪም በድንገት ጽጌረዳ አበባ ተመልክቶ ይህንንማ ያመጣልሽ አንዱ እንዳለ ማነው አውጪው እያለ በድንገት ቤቱን መቀወጥ ሲጀምር ራንዲ ለመደበቅ እየተቻኮለ ሃሪ ከዚህ በፊት ከቻይና ጋር ያመጣውን አንድ ሮቦት ይነካና ሮቦቱ መጮህ ይጀምራል። ከዚህም ነገር ለመደበቅ እየተሯሯጠ ወዳገኘው ወደ አንድ ክፍል ሲገባ ጭራሽ የሮቦቶች ክምር ነበረ። ሮቦቶቹ እንዳለ አላርም ማሰማት ጀመሩ። በዚህም ሰዓት አንድ የጓሮ በር አግኝቶ በዛ በኩል ይጠፋል። ሃሪ በንዴት የባለቤቱ ወጪና ገቢን ሲመለከት በጣም ብዙ ገንዘቦችን እያወጣችና ከሆነ ሰው ጋር እየማገጠች እንደሆነ ያረጋግጥና በንዴት ከቤት ይወጣል። አንድ የሚጠረጥረውን ዶክተር ነበርና ወደሱ በመሄድ ሊያስፈራራው ሲሞክር እሱም እንደሱ ሚስቱ እየማገጠችበት እንደሆነና ልክ እንደሱ ሁሉ ሮዝ አበባ ቤት ውስጥ እንዳገኘ እንዲሁም ባለቤቱ ብዙ ጊዜ በተደጋጋሚ የምታወጣው $200 እንደሆነ ይነግረዋል። ባለቤታቸውን እያስማገጠ ያለው አንድ ሰው እንደሆነ ስላሰቡ ቦዲ ቢልደሩ ጓደኛቸው ስለነበር እሱ እንደሆነ በመጠርጠር ወደሱ ሲሄዱ እሱ ለራሱ ባለቤቴ ማቅጣብኛለች በማለት ኃይለኛ ሐዘን ውስጥ ነበር። የራንዲ እናት ዳያን ከዶክተሯ በተቀበለችው አድራሻ ኤክስትራ አንቾቪ ፒዛ ኦርደር ታደርጋለች። ባለቤቷ የማገጠባት ስለመሰላት ነበር እሱን ለመበቀል ይህንን የምታደርገው። ራንዲ በፍጥነት ወደ ሳል በመሄድ የሴቶቹ ባሎች ሊገሉት እየፈለጉት እንደሆነ ይነግረዋል። ሳልም ያረጋጋውና አንድ ብቻ ነው የቀረን፣ ይቺን አንድ ዴሊቨሪ ካደረስክ $9,000 ይሞላል፣ ስለዚህ ግባችንም ይሳካል ይለዋል። ራንዲ ፒዛውን ሊያደርስ እንደሄደ እጮኛው ጃኒ ወደ ውስጥ ትገባለች። ራንዲንም እንዲጠሩላት ስትጠይቅ ሳል አንድ ፒዛ ሊያደርስ እንደሄደና ሲመለስ እንደምታገኘው በመናገር እንድትጠብቀው ይነግራታል። ዳያን እያደረገች ያለችው ነገር ስህተት እንደሆነ ታስብና ያዘዘችውን ፒዛ ካንስል ማድረግ እንደምትፈልግ ስትናገር አለቃቸውም ዲሊቨር የሚያደርገው ሰውዬ አንዴ ከሬስቶራንቱ ሄዷል፣ ስለዚህ ካንስል ማድረግ አይቻልም ይላታል። በዚህ ሰዓት ዳያን መጠጥ ልታመጣ ከሩሙ ወጣች። ራንዲ በዚህ ሰዓት ወደ ክፍሉ ገባ። የዛሬዋ ሴት ደግሞ ማን ትሆን እያለ ራሱን በማዘጋጀት እየጠበቀ በድንገት ወደ ውስጥ ስትገባ ሲመለከት የገዛ እናቱ ሆና ያገኛትና በድንጋጤ በመስኮት በኩል በመዝለል ከዛ ቦታ ይጠፋል። ጆሪ ጃኒን ይፈልጋት ስለነበረ ራንዲ ከብዙ ሴቶች ጋር እየወጣ እንደሆነ ለጃኒ ይነግራታል። በዚህ ሰዓት የተመለሰው ራንዲ ለጆሪ ይህንን ፒዛ ብቻ እንዲያደርስለት ይለምነዋል። ጆሪም ይቀበለዋል። ሳልም ጆሪ ለጃኒ ብዙ ነገሮችን እንዳወራበት ይነግረዋል። ጆሪ ወደ ሆቴሉ ሲደርስ ዳያን ጆሪን ታየውና ላቨርቦይ እሱ እንደሆነ በማሰብ ቀጥታ ትስመዋለች። ራንዲ ወደ ቤት ሲገባ አባቱ ሚስቱ በጣም እንደተናደደችበትና ልትፈታው እንዳሰበች ይነግረዋል። ራንዲም እንደዛ እንዳያስብና አኒቨርሰሪ ልታዘጋጅ እንደሆነ በመናገር ወደ አንድ ሆቴል እንዲሄድ ይነግረዋል። ዳያን እያደረገች ያለችው ነገር ስህተት እንደሆነ በማሰብ ጆሪን አልፈልግም በማለት ወደዛ በመወርወር ከክፍሉ ትወጣና ጉዞ ትጀምራለች። ጆሪ ግን በሞተር እየተከተለ ሊያናግራት እንደሚፈልግ በመናገር ያስቆማታል። መኪናቸውንም ጥግ ይዘው በማቆም እያወሩ አሁንም እሱ እሷን ለመሳም ሲሞክር በጣም ትናደድና እዛው ጥለው ትሄዳለች። በሌላ በኩል ባለቤቶቻቸው የማገጡባቸው 3 ወንዶች የባለቤቶቻቸውን ቢል ሲመለከቱ ሁሉም ኤክስትራ አንቾቪ ለሚል ፒዛ በጣም ብዙ ወጪዎችን እንዳወጡ ይመለከታሉ። ራንዲ ወደ ሬስቶራንቱ ተመለሰ። ልክ እንደዛው ጃኒ መጣች። ጆሪም ተከትሏት ወደ ውስጥ ገባ። ጆይ በጣም ተናዶ ፒዛውን እንዳደርስ ያዘዝከኝ አውቃ ያሰብከው ተንኮል ስለነበር ነው በማለት በጣም ይጨቃጨቃሉ። ውጪ ወተን ይዋጣልን በማለትም ለመጣላት ወደ ውጪ ይወጣሉ። በዚህ ሰዓት ግን 3ቱ ወንዶች ኤክስትራ አንቾቪ የት እንደሚታዘዝ ስላወቁ ሬስቶራንቱ መጥተዋል። ራንዲንም ይዘውት ሊደበድቡት ሲሉ በድንገት ሃሪ ይሄ ልጅ የጓደኛዬ ልጅ ነው፣ እሱም ልጄ ጌ ነው፣ ምንም አይነት ሴት አይፈልግም ብሎ ነግሮኛል፣ ስለዚህ ይሄ ልጅ አይደለም በማለት ዞር ሲሉ ጆሪን ይመለከቱታል። ጆሪ እንደሆነም በማሰብ ጆሪ መደብደብ ይጀምራሉ። ጆሪንም ሊበቀሉ ስለፈለጉ መኪና ውስጥ ያስገቡትና ባለቤቶቻቸው ጋር ይዘው በመሄድ ይሄ ነበር ሲያስመግጥሽ የነበረው በማለት ሲጠይቋት ሚስትየውም ማን ነው ይሄ? አረ እኔ ይሄንን ሰው የዛሬ ነው ያየሁት በማለት ትናገራለች። እነሱም በዚህ ሰዓት የተሳሳተ ሰው እንደያዙ ይገባቸዋል። ራንዲ በዚህ ሰዓት ጆኒን ለብቻ ወስዶ እያናገራት ነው።
ይሄ ሁሉ ነገር ያደረገው ፈልጎ እንዳልሆነና ከአባቱ ጋር በገንዘብ ጉዳይ ላይ ተጨቃጭቀው ስለነበረ የራሱን ገንዘብ ለመስራት ፒዛ ቤት እንደገባ፣ በዚህም ወቅት ይህ አጋጣሚ ተፈጥሮ ከተለያዩ ሴቶች ጋር እንደወጣና ይህንን ነገር ፈልጎ እንዳላደረገው እንድትረዳው ይለምናታል። ጃኒም እዚህ ነገር ውስጥ ሁሉ የገባው የኮሌጅ ትምህርቱን ለመቀጠልና እሱን ለመክፈል እንዲጠቅመው ስለሆነ ስለተረዳችው ሁለተኛ እንደማያደርገው በመነጋገር እንዲሁም ማስተካከል የሚችሉትን ነገር አሁን ማስተካከል እንዳለባቸው በመነጋገር ይቅርታ ታደርግለትና ወደ አንድ ፓርቲ ይሄዳሉ። ይሄ ፓርቲም አንቨርሰሪው የተዘጋጀበት ነበር። ዳያንም ጆይን እንዳገኘችው እቅፍ በማድረግ ይቅርታ ትጠይቀዋለች። ራንዲና ጃኒም እንዲሁም ጆሪም ወደዛ ቦታ ይመጣሉ። ጆሪም ላቨር ቦይ በማለት የሚታወቀው የእናንተ ልጅ ነው፣ በጣም ብዙ ሴቶችን ያባለገና ያስማገጠ ሰው ነው በማለት ቤተሰቦቹ ፊት ሊያሸማቅቀው ሲሞክር የራንዲ አባት ጆሪ እያደረገ ባለው ነገር በጣም በመናደድ ጆሪ መደብደብ ይጀምራል። በዚህ ሰዓት ላቨር ቦይ ማን ነው የሚለውን እያፈላለጉ የነበሩት 3 ወንዶች ወደዛ ቦታ መጡ። ሁሉም እርስ በርስ ጀምሮ ኃይለኛ ቀውጥ የሆነ ድብድብ ቤት ውስጥ ይፈጠራል። ራንዲም በኃይለኛው መጉዳት ፈልገው የሆነ ፒያኖ ላዩ ላይ ሊጥሉበት በጣም በኃይለኛው ሲገፉ ራንዲ ወደ ጎን በመዝለል ከነሱ ያመልጣቸውና ፒያኖ በመስታወት በኩል በመሰበር ወደ ውጭ ወጥቶ አንድ የፖሊስ መኪና ላይ ይወድቃል። የራንዲ አባት እነዚህ 3 ሰዎች ለምን ራንዲን ሊመቱት እንደፈለጉ ይጠይቃቸዋል። እነሱም ሚስቶቻቸውን እንዳስማገጠባቸው ሲነግሩት አባትየው በጣም ደስ እያለው ጎሽ እኔ እኮ ልጄ ጌ ነው እያልኩ በጣም እፈራ ነበር፣ ጌማ ካልሆነ በጣም ደስ የሚል ነገር ነው በማለት እዛ ጋር ደስተውን ይገልጻል። ፖሊሶቹ ወዲያው 3ቱን ሰዎች የፖሊስ መኪና ሰብራቸዋል በማለት ወደ እስር ቤት ይወስዷቸዋል። እነ ራንዲም ወደ ውስጥ ይመለሳሉ። ራንዲም ለቤተሰቦቹ ጃኒን በጣም የሚወዳት ፍቅረኛው እንደሆነች በመናገር ያስተዋውቃቸዋል። ራንዲም ወደ ሙዚቃ ባንዶቹ በመሄድ የሚፈልገውን ሙዚቃ ካስከፈታቸው በኋላ ዳንስ በጣም ጎበዝ እንደመሆኑ አብረው ሲደንሱ እያየን ቤተሰቦቹም ደስተኛ ሲሆኑ አይተን ፊልሙ በዚህ ይጠናቀቃል። ተመልካቾቼ የሚያዝናናና አሪፍ ቆይታ እንደነበረን ተስፋ አድርጋለሁ። ሐሳብና አስተያየታችሁን በኮሜንት እያስቀመጣችሁልኝ አዳዲሶች ሰብስክራይብ እንዲሁም ይሄን ቪዲዮ ሁላችንም ላይክ እያደረግን በቀጣይ ቪዲዮ እስከምንገናኝ